ብዙ ጊዜ በዚህ ዘመን ብዙዎቻችን የጓደኛ ችግር አለብን። ጓደኛና ጓደኛን እንዴት አድርገን ነው? ብዙዎቻችሁ ከልጅነት እስከ እውቀት እስካሁን እስካላችሁበት ድረስ ብዙ ጓደኞች ይኖራችኋል። ጓደኞች አሏችሁ? ቤተሰቦቻችን ጓደኞች አሏችሁ አይደል? በተለይ እናቶቻችን ከእናትም ከሰውም ከጎረቤትም መርጠው ጓዳቸውን የሚያውቅ ሰው አላቸው። ስለዚህ ትርጓሜው እንደሆነ እኔ በገባኝ ልክ ልንገራቸው። ለምሳሌ አንድ ሰው ስትወዱት ወደ ሳሎን ትወስዱታላችሁ። ሳሎናችን በጣም ድሬስድ የሆነ የተዋበ ያማረ ያሸበረቀ ነው አይደል? የሆነ ሰው ኢምፕረስ ቢያደርጋቸው አውትፊቱ፣ አለባበሱ፣ ግርማ ሞገሱ ልክ እንደ ሳሎን አሰቡት። ያንን ሰው በጣም ስትወዱት መልሳችሁ ወደ ምን ትወስዱታላችሁ? ወደ መኝታ ቤት ትወስዱታላችሁ። መኝታ ቤቶቻችሁ መተኛ ማረፊያ ፍራሾቻችሁ ናቸው አይደል? ቆንጆ መተኛ ነው አይደል? ያንን ሰው ልብ እንደ ፍራሽ አድርጋችሁ አስቡት። ልብ ማለት ማረፊያ፣ መልካም ንግግር የሚናገርበት፣ መልካም የሚያስብበት ማለት ነው አይደል? ያንን ሰው ግን እጅግ በጣም ስታፈቅሩትና ስትወዱት ወደ ጓዳችሁ ነው የምትወስዱት። አሁን ታንክስ ፎር ዘ ቴክኖሎጂ ብዙ ኪችን ተባለና የጓዳችን ሚስጥር ክትታለ እንጂ የእናትና የአባቶቻችን ማጀት ትዝ ይላችኋል? ብዙ ነገር ያለበት ነው አይደል? ማጀት ውስጥ ማንንም አያስገባም። ጓደኛ ማለት ጓዳዬ ችግሬን የሚያውቅ ማለት ነው። ገመናዬን የሚያውቅ ማለት ነው። የእናትና የአባቶቻችን ጓዳ ገመናቸው ውስጥ ነውና እናቶቻችን ከጎረቤትም ጎረቤት ከጓደኛም ጓደኛ አላቸው። ምን የሚያደርግ ጥሬ ጨውንም ሽሮውንም ዘይቱም የት እንዳለ የሚያውቁ ከጓደኞቻቸው አንድ እናት አለች። ሂዳ ለክታ አርጋ ምትወጣ የፈለገ ቢወዷቸው በክፉ በደጉ ቢተዋወቁ እንኳን ጓዳቸው እንዲደፍሯቸው አይወፈልጉ አይደለም? እኛ ስንት ጓደኛ አለን? ጓዳችሁን፣ ችግራችሁን፣ ሚስጥራችሁን የምትነግሩ ስንት ጓደኛ አላችሁ? ሁለተኛ ጓደኛ ምንድነው በሉኝ። ሁላችንም እዚህ ያለነው ስንወለድ ቤተሰብ መርጠን አልተወለድንም። እርግጠኛ ነኝ አይደለም? ምርጫ አልተሰጠንም። ፈጣሪ የሰጠንን ቤተሰቦች ነው የተቀበልነው። ጓደኛ ማለት ግን በምርጫ ላይ የምንመሰረታቸው ምኖች ናቸው? ቤተሰቦቻችን ማለት ናቸው። የምንመርጣቸው ጓደኞች የምር በምርጫ ላይ የተመሰረቱ ቤተሰቦቻችን ናቸው ወይ? የብዙዎቻችን አብሮ መብላት፣ መጠጣት፣ መጨፈር፣ መውጣት፣ መግባት ጓደኝነት ካሰኘው አላውቅም። ጓደኝነት ቅድም ብያቸዋለሁ፣ ገመናችንን እንዲያውቁ እንፈቅድላቸዋለን። ሶስተኛው ግን በጣም ወደው ነው። ስፔሻሊ ከጓደኝነት አልፎ ለሴትና ለወንድ ለፍቅር ስለሆነ ጓደኛ ማለት ይላል የምዘፍነውን ዘፈን የሚዘፍንልህ አይደለም። ገና ልዘፍን ያሰብከውን በልብ ያለውን የሚያንጎራጉርልህ ነው። ገና ለገና የሆነ ነገር ያስባል። ይሄ ያምረዋል፣ ይሄ ያምራታል፣ ወይ ደግሞ ገና ቃል ሳያወጣን የሚያደርጉልን ሰዎች ማለት ናቸው ጓደኛ። የምር እነዚህ ሰዎች አሏቸው። ሰው አብሮ የበላ የጠጣ የጨፈረ አይደለ? በሐዘን ምንድነው መከራህንም አብሮ ተማክሮ፣ ችግርህንም አብሮ ተቸግሮ፣ ደስታህንም አብሮ ተንጎ ጓደኞች ላይ ሆነው ይችላሉ። ጓደኞቻችን ግዴታ የጓዳችንን ሚስጥር የሚያውቁ መሆን አለባቸው። አለባበሳችንን፣ አነጋገራችንን፣ ሁኔታችንን ብቻ ሳይሆን ችግሮቻችንን የሚያውቁ ሰዎች ቢሆኑ ጓደኛችን ቢሆኑ ደስ ይለኛል።